እናንተ ኧረ የብልጽግና ምረጡ እንቅስቀሳ በቃ በዓለም የሌለኩ ልዩ ወይኔ ተመስገን ጥሩ ነው የሚሉት ማንቸስተር አንዴ ስሙት በእናታቸው አንዴ ስሙት አንዴ ፍላጎታችን አርሰናል፣ ማንቸስተር ዩናይትድ፣ ሊቨርፑል፣ ቼልሲ፣ ኒውካስትል፣ ባርሴሎና፣ ሪያል ማድሪድ፣ ቫሌንሺያ፣ ባየር ሙኒክ፣ ፓሪስ ሴን ጀርመን ሁሉም እዚህ እንዲያሳልፉ ነው። እነሱ በረዶ ሲወጣቸው፣ እነሱ ፀሐይ ያሰድዳቸው እዚህ መጣው እንዲጫወቱ ነው ፍላጎታችን። አንድ የሚቀረን ነገር አለ። በባህር ዳር ከተማ ህዝብ ጋር ሆነ እኔ የሚገርመኝ እዛ እንደዚህ ብሎ የሚያጨበጭበው ህዝብ ነው። ይሄ ህዝብ ይሄንን እየሰማ የሚያጨበጭበው አይገርማችሁ? ተርሚናል የተሰራው በብልጽግና ዘመን እዛ ሆኖ ሆ ብሎ የሚያጨበጭበው ህዝብ አይገርማችሁም ወይ? የተሰለበ ህዝብ የተሰለበ ህዝብ። እስቲ ወንድ ከሆነ አሁን ይኸው ፋኖ መንገዱን ዘግቶታል። ለምን አያስከፍትም? የብልጽግና የምርጫ ቅስቀሳ ማንቸስተር ምናምን እዚህ መጥተው በቃ አንደኛው ባህር ዳር ሲባል እዛኛው ደግሞ ጎንደር፣ እዛ አዲስ አበባ ይጫወታሉ። በቃ በዓለም አቀፍ ደረጃ ኢትዮጵያ ባህር ዳር ታዋቂ። ይሄ ቅስቀሳ መጀመሪያ እስቲ ምግብ አብላ። መጀመሪያ አንደኛ አነጋገርን ግሬስ የለም፣ መናገር አችልም። ተመስገን ጥሩ ምንም መናገር የተሰለበ ስልብ ነህ። ስልብ በአብይ የምትሽከረከር ባንዳ፣ የአማራን ህዝብ የሸጥክ ሆዳም ሌባ። ይኸው ልብ በሉና ስሙኝ እናንተ እዛ ሁናችሁ እንደዚህ የምታጨበጭቡ። አዎ አውቃለሁ፣ ተገዳችሁ እዛ ቦታ ላይ እንደተገኛችሁ ተገዳችሁ እንደመጣችሁ አውቃለሁ። ግን እንዴት ታጨበጭ? ዝም ብላችሁ አዳምጡት። ብልጽግና ማለት ይሄ ነው እንግዲህ። የምርጫ ቅስቀሳው ተመልከት። ከዚህ በፊት ያኛው ማነው ቀንድ አውጣው ሲገዝ አምፖል ምናምን ይል ነበር የዛሬ 4 ዓመት 5 ዓመት። ኧረ ጉድ! አሁን እናንተ ከአማራ ውስጥ ትወጡ፣ ከአማራ ውስጥ ትወለዱ፣ ከአማራ ህብረተሰብ ውስጥ ትወለዱ የእንግዴ ልጆች ስትናገር እንኳን ቃል አስተካክለ የማትናገር የሰለለ የስልብ ሴት የስልብ ሰው ድምፅ የሰለል ያለ ምንም ከምኑ የማይጥም ያለ የምርጫ ቅስቀሳ ስንዴያችን ምልክታችን ይሄ ሁሉ ተመልከት። ይሄ ሁሉ ለማኝ ይሄ ጨው የላሰ ነው። ይሄ ሁሉ እንዲህ እርጥባን የተጣለለት ይሄ ሁሉ እዛ አስታል ተሰብስቦ ይላል። እርጥባን የተጣለለት እንግዲህ ብልጽግና ማለት ይሄ ነው። እስቲ እናንተ ሰዎች ልብ በሉና ስሙኝ። ብልጽግና ማለት ማን ነው? ብልጽግና ማለት ምንድን ነው? የሰው ደም የሚመጥ አብይ ሲመጣ ትዝ ይላችኋል አይደለ? ስንኖር ኢትዮጵያዊ ስንሞት ኢትዮጵያ ነን ብሎ መጥቶ የህዝብን ልብ ወስዶ አንጠልጥሎ ከዛ በኋላ ሰውን ዘግዝቆ መስቀል ያየን በብልጽግና በአንድ ቤት ውስጥ ሰዎች ታጉረው በሳት የተቃጠሉ በብልጽግና በጅምላ በዱር ዞር ሲቀበሩ ያየን በብልጽግና በረሃብ በርዛት ሰው ሲወድቅ ሲሞት ያየን በብልጽግና ሰው አውቶቡሶች በፈለገው ቦታ እየታፈኑ እየተያዙ ይሄን ያህል ብራንጡ እየተባለ ያየነው በብልጽግና ቤት የፈረሰብን በብልጽግና። እስቲ ምንድነው ያገኘው? የኢትዮጵያ ህዝብ እኮ ያገኘው ምንድነው? በብልጽግና ያገኘው ነገር ምንድነው? ንገሩኝ። ለብልጽግና
ቤተ ክርስቲያን የሚቃጠለው በብልጽግና፣ መስጊድ የሚቃጠለው በብልጽግና፣ ትምህርት ቤት የሚቃጠለው በብልጽግና፣ ክሊኒክ የሚቃጠለው በብልጽግና፣ መንገድ በአውቶቡስ እየተያዘ የሚዘረፍ ፊት ለፊት የሚደር ሰው እየታፈነ የሚወሰድ የሚጣል የሚታሰር የማናት እንትን አራጌ እየወሰዱ የተገደሉት የታፈኑት መድረሻ ያጡ በብልጽግና። ስለዚህ ብልጽግናን ምረጥ ብለው ሲመጡ ትንሽ እንደው እንዲህ ትንሽ እንኳን እኮ ሂውማኒቲ ምናምን ይባላል። እናንተ እነ ገነት አራጌን እኮ አፍሰው ወስደው የት እንደጣሏቸው እኮ አይታወቅም። አዲስ አበባዎች ስም እየሰማችሁ ነው። እነ ገነት አራጌን ከእሷ ጋር ስራ የት እንደደረሱ ይሙቱ ይዳኑም አይታወቅም። የአማራ ሊቃን የተባሉ እነ መስከረምን እነ ዮሐንስ ባለው እነ ክርስቲያን ታደ ወስደው ያጎሩ እስር ቤት የጣሉ የወረወሩ የሚያሰቃዩ እነማን ነው? ብልጽግና አይደለም ወይ? ምረጠኝ ብሎ ስንዴ እንደዚህ ስንዴ ዳቦ ርቦ እንዲህ ያሸተትክ መሄጃ አተህ ያለ ስንዴ ነኝ ምረጠኝ የሚል እውነት ነው ወይ? እውነት ነው ወይ? እውነት ነው ወይ? እና ኢትዮጵያውያን እባካችሁን ስሙኝ። እንደነዚህ አይነት እርካሾች፣ እንደነዚህ አይነት ባንዳዎች የእንግዶች ከተማ ሆናለች፣ የስብሰባዎች ከተማ ሆናለች። ባህር ዳርንም እንዲሁ ስናያት ተጣጣ አለብን። ሆቴሎች እየገነባን ነው። ግብርናችን እየተለወጠ ነው። ተመልከት። እንደዚህ አይነቱን ቁጭ ብለህ ትሰማለህ፣ ታጨበጭባለህ፣ ትላለህ። እንዲህ አይነቱ እርካሽ የእንግዴ ልጅ ህዝቡን የሸጠ ህዝቡን ያሳረደ የእህቶቹን ጡት ያስቆረጠ የወንድሞቹን ብልት ያስቆረጠ ህፃናትን ያስደፈረ እናት የ80 ዓመት የ70 ዓመትን እናት ያስደፈረ በጅምላ ይሄን ነው ምረጠኝ ብሎ ሲመጣ አንተ ብለህ የምታጨበጭበው እንደዚህ በነቂስ ወጥተህ የምትለው ትንሽ የአማራ እንኳን ስነልቦና አይኖራችሁም? ትንሽ የኢትዮጵያዊነት ስነልቦና አይኖራችሁም ወይ? ሂዱና ምረጡ፣ አጥፋን፣ ጨርሰን ከምድረ በዳ አጥፋን በሉና ምረጡ። ማን ይከለክል? ምረጡ። ለነገሩ መረጣችሁም አልመረጣችሁም ያው እሱ ተመርጫለሁ ብሎ እኮ ሁሉን ነገር አዘጋጅቶ አልቋል፣ ጨርሷል። ማን ፓርላማ እንደሚገባ ማን ተዘጋጅቷል እኮ። እናንተ መረጥ ካልመረጥ አጨበጨብ ካላጨበጨብ ይሆናል፣ ግን አይዘልቅም እንጂ። ፋኖ መጥቷል። የፋኖ የአማራ አለኝታ የኢትዮጵያ አለኝታ የሆነው ፋኖ እየመጣ ነው። እስቲ አሁን ይኸው መንገድ ተዘግቶ መንገድ እኮ ተዘግቷል አይደል? እስቲ አስከፍታ ወንድ ከሆንክ ልብ ካለ እውነት ብልጽግና የአፍሪካ የምስራቅ አፍሪካ አለኝታ እንኳንስ ለኢትዮጵያ ያለ ይሄ መሳሪያ ያለ ይሄ ጦር ይሄ ያለ እስቲ መሳሪያ አስከፍት ልብ እስቲ መንገድ እስቲ አስከፍታት እስቲ መንገድ ተሽከርካሪ ሂድ እስቲ ልብ እንመነ እስቲ ውድ ኢትዮጵያውያኖች ልብ ብላችሁ አዳምጡ፣ ልብ ብላችሁ እዩ፣ አካሄዳችሁን አረማመዳችሁን እዩ። አብይ መርጦ አዘጋጅቷል። ተመርጫለሁ ብሎ ሰኞ ለማወጅ ነው የቸኮለው። የጨበራ ይሁን የምን ይሁን ብቻ የምርጫ ነገር ይሁን ብለው ነው። እስቲ በዓለም አቀፍ ደረጃ በኢሮፕ በሉት በአሜሪካ በሉት በየትኛው መመዘኛ ምርጫው ትክክል እንዳልሆነ ምርጫ አስቻይ ሁኔታ የለም ተብሎ ታዛቢም አልሄደም፣ ምንም አልሄደም። ይሄ ውድቅ ነው፣ አይሆንም። ግን እሱ እናንተ እኔ ተመርጫለሁ ብሎ አምባገነን ሆኖ ንጉሥ ሆኖ እንጦጦ ላይ ሊነግስልህ ነው የሚፈልገው። አይሆንም እንጂ አይሆንም። እስከ ሰኞ ባለው ቀን የሚፈጠረውን ታያለህ፣ የሚፈጠረውን ታምር ታያለህ። እነ ሊቨርፑል እነ ማንቸስተር የነ ተመስገን ቅስቀሳ፣ አቤት ውርደት፣ አቤት ውርደት።
ውርደት የኢትዮጵያን ሕዝብ በዚህ ልሰልበው ነው? በዚህ በማያውቀው ተጫዋች እዛ ሀገር ሂዶ እሱ በማያውቀው እዚህ እርስ በርስ ወጣቱ ሲጋድ ሲፋጭ ሲማታ እኔ ሊቨርፑል ነኝ እኔ ማንቸስተር ምናምን እያለ ሰማና አሃ ልቡን በዚህ ነው የማገኘው አሃ አልክና ሊቨርፑል ማንቸስተር ማለት ጀመረልህ። የምርጫ ቅስቀሳ አቤት! እንዴት አይነት የምርጫ ቅስቀሳ ነው እንዴ! በመላው ኢትዮጵያ የምርጫ ቅስቀሳ ተግባራዊ ሆኖ ህዝቡ ልቡ ተነካ። የምርጫው ቀን እስከሚደርስ ቸኮለ ለመምረጥ። እነ ተመስገን ጥሩ ነው ማንቸስተር ዩናይትድ እነሱን ሊመርጥ መጀመሪያ አነጋገር ዘይቤ አለ። ሰውን እንዴት አድርገህ እንደምትሰው ስትናገር ግሬስ አለው። ውድ የተከበርክ የባህር ዳር ህዝብ ወይ እኛ እንዲህና እንደዚህ ያ ራስህ የምትናገረው ቶኑ ሰውን ይስባል፣ ያርቃል። ያንተ ቶን ግን ገደል ይከታል። ምን ምርጫ አቅምም የለህም ጉልበትም የለም። ተላላኪ ነህ። የተላላኪ ድምፅ ስለሆነ ያለ እንደው ይሄንን የባህር ዳር ህዝብ በግድም ይውጣ በምን የሚቀበሏል ሰለቸን እያለ ነው። እዛ ቁጭ ብሎ ኧረ ተሎ ጨርስ እያለ ነው። እንኳን ያንተ ጨው ያላስካቸው ምናልባት ግን ታያለህ። ባህር ዳር ላይ የሚደረገውን ታምር ታያለህ። የምርጫው ቀን ታያለ። ከዛ በፊትም እስቲ አሁን ተጀምሯል። እስቲ አንድ እንኳን መኪና እስቲ ብስክሌት ሞተር ሳይክል እስቲ ይለፍ። ያንን እናምናለን። እውነትም ብልጽግና ነው እንልሃለን። እውነትም ጀግና ነው እንልሃለን። አብይ እየሰማ ነው። እስቲ መንገድ አስከፍት። ብርሃኑ ጁሎ እስቲ አስከፍት። በነገራችን ላይ ብርሃኑ ጁሎ በአጠቃላይ ጄኔራሎችን ሰብስበው እየተፋጠጡ ነው። ለምን ይሄ ጄኔራል እንትና ለምን ሞተ? ይሄ ጄኔራል ማን ነበር ስሙ? አስናቀ ጄኔራል አስናቀና እነ ኢኮኖሚ እንዴት ሞቱ ብሎ እያፋጠጠ ነው። የኦሮሞ ተወላጅ የሆኑትና የአማራ ተወላጅ የሆኑት ጄኔራሎች እንዲፋ ይገጥመዋል። እስቲ ወንድ ነህ እነዛ እናንተ ናችሁ መረጃ እየሰጣችሁ ለወገኖቻችሁ ለአማራ ሲል፣ ይሄኛው ደግሞ እኛ አይደለ እናንተ ናችሁ አጉል አመራሪ። ሁለቱ ተፋጠዋል። ጄኔራል ለጄኔራል ሽጉጥ ለእንደዚህ ተይዞ አሁን ይሄ ድብቅብቆሽ ቀረኩ። ይሄ መለማመጥ ቀረ። ዞር በል ብሏል። ምክንያቱም አንድ ጄኔራል ኮሎኔሎች ሞተው ደማቸው የውሻ ደምሮ ሲቀር እሱ ደግሞ ነገ ከነገ ወዲያ እንደምን እስቲ ብሏል። ማን ነው እስቲ? አንተን ፍጥጫ ላይ ነው። አሁን እንዲህ እየተረበደበደ ነው። በዚህ በምርጫው ፋኖ ደግሞ ጥላ ነው። እመኑኝ በዚህ እስከ ሰኞ ባለው ቀን ውስጥ የሆነ ታምር ትሰማላችሁ። ምን አለ ፋኖ ሊባኖስ ትላለህ።